ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። እንትን ወሰደችው፣ ሜካፔን ወሰደችው። እግዚአብሔርን ጋይስ ውሻ ሜካፔን ወሰደችብኝ። ባይዘው ጃኒ ስናክ አትወድም። ይሄ ጣፋጭ ነገሮች አትወድም። ጤነኛ ነች ሚስት። ምን አይነት ስሜት ይሰማል? አሁን ቪዲዮ ውስጥ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደል? ማን ነው የጠየቀው? ጭራሽ ብሶ አይናው በቅቶታል። አይዞህ በቅቶታል። በጉጉት ሲጠበቅ የነበረው ሰይፉ በኢቢኤስ ከጆን ዳንኤል ጋር ያደረገው ቃለ መጠይቅ እጅግ በጣም አነጋጋሪ መሆኑን ቀጥሏል ማለት ነው። ጆን ዳንኤል እዚህ ውስጥም ስለ ግል ህይወቱ እንደዛም ደግሞ ስላሳለፈው አንድ አመት ከአራት ወር ያሳለፈው የእስር ቤት ቆይታው ምን እንደሚመስልና አንዳንድ ጉዳዮችን አንስተው በጣም ተነጋግረዋል። እዚህ ላይ እንግዲህ ጆን ዳንኤል አባት ሆኗል። አባት ከሆነም በኋላም ደግሞ ስለተሰማ ስሜት ሰይፉ በግልጽ ሲጠይቅ አባትነት እጅግ በጣም ደስ የሚል ነገር ነው። አባትነት ማለት እንግዲህ ኃላፊነት ነው። አባትነት በጣም ደስ ይላል በወጣትነት እድሜ እንደዚህ ልጅን ሲያገኙ ብሎ በግልጽም ተናግሯል። እንግዲህ አንድ አመት ከአራት ወር ከህይወት አንድ እርምጃ ወደ ኋላ ወስዷልና አንተ እነዚህ ግዛቶች ለአንተ እንዴት ነበሩ ብሎ በግልጽ ሰይፉም ሲጠይቀው ለኔ የትምህርት ጊዜ ነበረ ወይም ደግሞ ብዙ ነገሮች የተማርኩበት ጊዜ ነበረ። በእስር ቤት ውስጥም ብዙ ግን አልነበረኝም ብለዋል። እንግዲህ ምክንያቱም አጎቴ ከኔ ጋር ስለነበረ እሱ ያላመደኝ ነበረ የእስር ቤት ቆይታን ብሎ እንደ ቀልድም ተናግሯል ማለት ነው። ይህ ብቻም ሳይሆን ደግሞ እንግዲህ እዛ ውስጥ ያለ ነበር እንግዲህ ልጅ እንዳገኘ የሰማና በልጁ እንደሚኮራና ልጁንም እጅግ በጣም እንደሚወድ ልጁ እሱ እንደሚመስል በግልጽ ተናግሯል። እንግዲህ ለመጀመሪያ ጊዜ ልጅን ያገኘሁት ግን ፍርድ ቤት ነው ያገኘሁት። ፍርድ ቤት እሷም ቀርባ ነበረ ባለቤቱ ማለትም እንግዲህ የልጁ እናት የሆነችው ናየው እዛ ልጁን ይዛ ስትሄድ ነበረ ለመጀመሪያ ጊዜ ፍርድ ቤት ተገናኝቶ ልጁን ያቀፈው እና ልጅ ማግኘትም ደግሞ እጅግ በጣም ደስተኛ ነኝና ልጅን ለማሳደግ ወደ ኋላለም የሚከፈሉትን መስዋዕትነቶችን በሙሉ እከፍላለሁ ከፍዬ ልጄን አሳድጋለሁ ስል ገልጿል። አንድ አመት ከአራት ወር እዚህ በቆየሁት ጊዜ ብዙ ነገሮችን ተምሬያለሁ። እዛ ውስጥ ያሉ ሰዎች ጋር እጅግ በጣም ተስማምተን እንደ አባትና ልጅ አንዳንድ ለኛ አባት የሚሆኑ አሉ፣ እኛን የሚመክሩን እኛን የሚገጽጹን ነበሩ። እንደዛም ደግሞ እዛ ውስጥ ከኛ ታናናሾቻችን እኛ የምንመክራቸው የምንገጽጻቸው ጥሩ ነገሮች የምናስተምራቸው ጊዜያቶች ነበሩና እኔ እስር ቤት ውስጥ በቆየው ጊዜ ለኔ እንደ እስር ቤት ሳይሆን እንደ ቤቴ ነው ማስበውና እጅግ በጣም ብዙ ነገሮችን የተማርኩበት ጊዜያቶች ነበሩ። ለኔ አንድ አመት ከአራት ወር እዛ መቆየት የትምህርት ጊዜ ነውና ኢትዮጵያዊነትን ያየሁት ሰዎች በብሔር በሃይማኖት ሳይከፋፈሉ በእስር ቤት ውስጥ በፍቅር እንዴት እንደሚኖሩ ነው እኔ የተረዳሁትና እኔ ያን ያህልም አልተሰማኝም። አሁንም ደግሜ ግን የኢትዮጵያ አየር መንገድ ሰራተኞች እንደዛም ደግሞ የጥበቃ ሰራተኞች እዛ ውስጥ የነበሩ ሴኩሪቲዎችን መላው ኢትዮጵያ ህዝብን ደግሞ ይቅርታ መጠየቅ እፈልጋለሁ። ቪዲዮውን ሲመለከትም ሰይፉ ምን ትላለህ ይሄን ቪዲዮ ስትመለከት ብሎ ጠየቀው። ማለትም ዛጋ ያደረከው ንግግር ይሄንን ምስል ነበርና ሁሉም ሰው ጓግቶ ነበር ወደ መቀሌ ለመሄድና አንተም ጓግተ ነበርና ይሄንን ቪዲዮ ስትመለከት አሁን ደግሞ ስታስብ ምን ይሰማል ስለ በጣም ጸጸተኛና እጅግ በጣም ያሳፍራል። አሳፍሩኛል። ያሳየ ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቻለሁ። ይከሰከስ አንወርድም። ምን አይነት ስሜት ይሰማል? አሁን ቪዲዮ ውስጥ ያሳፍራል በጣም። ለዛ ነው መላው ኢትዮጵያ ህዝብን ይቅርታ መጠየቅ የሚፈልገው በጣም ይቅርታ ብሏል። ለዛም ደግሞ ስለ ቲክቶክ እናየው ማለትም እንግዲህ በፍቅር ይቀጥላሉ ወይስ አይቀጥሉም ከልጁ እናት ጋር ለሚለው ደግሞ ከሷ ጋር እንግዲህ እንደ ኮፓረንቲንግ የሚባለው ወይም ደግሞ ልጃቸውን አብሮ ያሳድጋሉ ግን አብሮ ባይኖሩም ወይም ደግሞ በፍቅር ባይቀጥሉ ነው። ሌላው አነጋጋሪ ጉዳያችን ደግሞ ስለ ዳናይት ነው። ዳናይት መኪ ብዙዎቻችን በቃና ቴሌቪዥን ላይ እናውቃታለንና ብዙ ቪዲዮዎችን ከዚህ በፊት ስለሷ ተሰርቷል። ዳናይት እጅግ በጣም ኢትዮጵያ ውስጥ ካሉ ታዋቂ ሆስተስ አንዷ ነች ማለት ነው። እንግዲህ ሰሞኑ በለቀቀችው ቪዲዮ ብዙዎች እጅግ በጣም ያስገረመና ምንድነው ነገሩ የሚለውን ጥያቄ አስነስቷል። እንግዲህ የለቀቀችው ቪዲዮም ደግሞ አንድን ዘፈን እየዘፈነች ድምጿን ከፍ አድርጋ በጣም በስሜት እንደተዋጠ ሰው እዛ ላይ ስትዘፈን እናያታለን። ጭራሽ ብሶ አይናው በቅቶታል።
ማለት ነው። እንግዲህ ይሄንንም ነገር ያደረገችው ምንድነው ቲክቶከሮቹን ለመተቸት ነው ወይስ ድምጽ ባይኖራትም እንደዛ ምር ብላ ስትዘፍን ወይም ደግሞ ስታዜም ስትሰማ እንግዲህ ምንድነው ያሰበችው ነገር የሚለው ነገር ብዙዎች ዘንድ እጅግ በጣም ጥያቄ ሆኗል። ምናልባት ቲክቶከሮች ድምጽ አይኖራቸው እንደዚህ አይነት ብዙ ሰቨን ያወጣሉና ዘፋኝ መሆን ቀልድ እንደሆነ ምንም ማንም ሰው ዘፋኝ መሆን እንደሚችል ማሳያ ነው ብሎ እንደ ቀልድ የወሰዱትም ሰዎችም አሉ እሷ በለቀቀችው ቪዲዮ ላይ ማለት ነው። ሌላ አነጋጋሪ የሆነ ጉዳያችን ስለ ቲክቶከር አዶናይና ጃኒ ነው። እነሱ አሁንም ህዝቡን ማስገረማቸውን ቀጥሏል። ጃኒና አዶናይ እንግዲህ በሐዋሳ ገብርኤል ቤተክርስቲያን በመገኘት እግዚአብሔር ገብርኤል ስለቴን ስለሰማልኝ ሁሉም ነገር ጠይቄ ለምኜ ያልመለሰልኝ ጥያቄ የለም በማለትም እንግዲህ ጥላ አስገብታለች። ጥላ ይባል ለምሳሌ ያደረው ነው ለጥላ ነገር እንትን ላይ የሚገባ ብዙ ጊዜ ሰዎች ስለታቸውን ከተሳሉ በኋላ እንግዲህ ሲሰምርላቸው ወይም ደግሞ ሲሆንላቸው የሚያስገቡትን ጃኒና አዶናይ እዛ ሐዋሳ በሚገኘው ትልቁ ገብርኤል ቤተክርስቲያን በመገኘት እዛ እንግዲህ አስገብታለች ማለት ነው። የአዶናይና ጃኒ ጉዳይ እጅግ በጣም አነጋጋሪ መሆኑ ቀጥሏል። በቲክቶክ ላይቭ ደረጃ ራሱ ብዙዎች እነሱ እንደ ፍቅረኛሞች የሚያስባቸውና ለምን አዶናይ ፕራንክ አናደርግም እንዳረገች ምናምን ብለው አንድ እናንተ ታውቁታላችሁ ቲክቶከር ማን ነበር ስሙ ስጦፎ የሚባሉ ዘፋኝም ሆኗል በሰልኝ አሁን እሱ እንግዲህ እንደዛ ስላት እንደዛ አይነት ፐርሰናል የሆነ ነገር ወይም ደግሞ የግል ህይወትን በሚዲያ ላይ መናገር አልፈልግም ብላለች። እነዛም ደግሞ እንግዲህ በግልጽ ሚስቴ ብሎ አዶናይ ሲናገር እንሰማለን። ጤነኛ ነች ሚስት ማለት በፍቅር ማንበሽበሻቸውን እንግዲህ ቀጥሏል። ብዙ ቪዲዮችን አብሮ እየሰሩ ይገኛሉ። ሌላው አነጋጋሪ የሆነ ጉዳይ ስለ ራቼና ቲክቶከር ዩቲናስ ነው ማለት ነው። ዩቲናስ እንግዲህ እንደሚታወቀው ወደ ኡጋንዳ ሄዳ ሽልማቱን መቀበላን ሁላችንም እናውቃለን። ወደዛ ስትሄድም ራቼ አብራት እንደነበረና በአንድ ቲክቶክ ላይቭ ላይ ደግሞ ሲናገር እኔ ምንም ነገር ቢጠይቃት እሷ አትከለክለኝም ብሎ ግልጽ የተናገረው ነገር አለ። ይሄ ነገር አንዳንድ ሰዎች በሁለት መንገድ የወሰዱት ነገር አለ። አንዳንዶቹ ኔጌቲቭሊ በማይሆን በብልግና የወሰዱት አሉ። አንዳንዶቹ ደግሞ ኖርማል እንደወንድምና እህት እንደሆኑ እሷም ደግሞ እዛ ላይ ራቺ አፉን ተጠንቀቅ ብታወራው ነገር እያሰብክ ማውራት አለብህ ስትለው እሱ ደግሞ መልሶ ራቺ ምን ይላታል? አይ ማለትም ገንዘብ ቢጠይቃት የሚፈልገውን ነገር አግዥ ስላት ታግዝኛለች በማለት ወሬውን በወደ ሌላ ማጣመም ይችላል ማለት ነው። እንግዲህ የነሱስ በፍቅር ይቀጥላሉ? ፍቅራቸው ወንድምና እህት ነው ወይስ ሌላ ነገር ነው ለሚለው ብዙዎች ጥያቄ ፈጥሮበታል። እነዛም አንዳንድ ሰዎች ጥርጣሬዎችን እያነሱ ይገኛሉ። ራቺ ከዚህ ኡጋንዳ ደሷ ጋር በመገኘት ደግሞ በተደጋጋሚ ብዙ ቦታ አብሮ ሲገኙ ምናልባት ይሄ ነገር እያስጠረጠረው ነው ግንኙነታቸው ከወንድምና እህት ወይም ደግሞ ከጓደኝነትም በላይ ሆኖ እንግዲህ ወደ ሌላ ነገር እየተቀየረ ይገኛል ብለው ሐሳባቸውን የሚያነሱ ሰዎች አሉ ማለት ነው። እንግዲህ ሰሞኑን የያዝናቸው ጉዳዮች ይህንን ይመስሉ ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ሰላም ሁኑልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳትረሱ። ሰላም ሁኑልኝ። ወዳችኋለሁ።